በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት ድንግል ማርያም ግሸን ደብረ ከርቤ ዓመታዊ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከእናታችን ከቅድስት ድንግል ማርያም ረድኤትን በረከት እንድናገኝ ዘንድ የልዑል እግዚአብሔር መልካም ፈቃድ ይሆንልን። ግሸን ማርያም በወሎ ክፍለ ሀገር በአምባሰል አውራጃ ውስጥ የምትገኝ ደብር ናት። ይህች ደብር በሐይቅና በመቅደላ በደላንታ በየጁ መካከልና በበሸሎ ወንዝ አዋሳኝ የምትገኝ አንዲት መግቢያ በር ብቻ ያላት ዙሪያው በገደል የተከበበች አምባ ናት። በ11ኛው ክፍለ ዘመን አጼ ላሊበላ ከቋጥኝ ድንጋይ ፈልፍለው እግዚአብሔራዊ የተሰኘ ቤተክርስቲያን በዚህ ቦታ ሲያሰሩ ደብረ እግዚአብሔር ተብላ ተሰየመች። ብዙም ሳይቆይ ደብረ ነገሥት ተባለች። ከዚያም የሐይቅ እስጢፋኖስ ገዳም ሲመሰረት ሐይቅ ደብረ ነጎድጓድ ተብሎ ሲሰየም ግሸን የሐይቅ ግዛት በመሆኗ ደብረ ነጎድጓድ ተብላለች። በ11ኛው መቶ ክፍለ ዘመን ላይ በአጼ ዘርዓ ያዕቆብ ዘመነ መንግስት የክርስቶስ ግማደ መስቀሉ ግሸን ገብቶ ሲቀመጥ ደብረ ከብሬ ተብላ ተሰየመች። ከአጼ ድልናውር ዘመን እስከ 11ኛው ክፍለ ዘመን በአሁኑ ስያሜ ደብረ ከብሬ በምትባል ትታወቃለች። በዚህም ዕለት የነበረው የቤተ ክርስቲያኑ አስተዳዳሪው መምህረ እስራኤል ዘደብረ ከርቤ ይባል ነበር። በመጨረሻ ደብረ ከርቤ ግሸን ማርያም የሚል ስያሜ ያገኘች። አጼ ዘርዓ ያዕቆብ ግማደ መስቀሉን ይዘው እየገሰገሱ ስለመጡ በግዕዙ ገሰ ወይም በአማርኛው ገሰገሰ የሚለው ቃል ለቦታው ስያሜ ሆነ። በዘመናት ሂደት ገስ ወይም ግሸን የሚለው ስያሜ ተዛወረ። አካባቢው በዚህም ስም ታወቀ። በዚያችም አምባ አጼ ዘርዓ ያዕቆብ ታላቅ ቤተ መቅደስ ሰርተው መስቀሉንና ሌሎች ንዋያተ ቅድሳቱን በየማዕረጋቸው የክብር ቦታ መድበው አስቀመጧቸው። ዘመኑም በ14ኛው መቶ ክፍለ ዘመን ነው። ከእስክንድርያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡትም ንዋያተ ቅድሳት ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ለብሶት የነበረው ቀይ ልብስ ከሮም የመጣ ከለሜዳ ከአፍርጌ ሀገር የመጣው ሐሞት የጠጣበት ሰፍነጉ የቅዱስ ዮሐንስ የሳለው የኩራተ ርዕሱ ስዕል፣ ቅዱስ ሉቃስ የሳለው የእመቤታችን ስዕል፣ የበርካታ ቅዱሳን አጽምና በኢየሩሳሌም ውስጥ ከልዩ ልዩ ቅዱሳት መካናት የተቆነጠረ የመሬት አፈር፣ የዮርዳኖስ ውሃና በግብፅ ከሚገኙ ታላላቅ ገዳማት የተቆጠረ አፈር ናቸው። የእነዚህን ንዋያተ ቅድሳት ዝርዝር አጼ ዘርዓ ያዕቆብ ለኢትዮጵያ ሕዝብና ለግሸን ካህናት መስከረም 21 ቀን በ14ኛው ክፍለ ዘመን በጽሑፍ በመዘርዘር ገለጹ። በዚያም ዘመን የነበሩት የኢትዮጵያ ጳጳሳት አባ ሚካኤል እና አባ ገብርኤል የተባሉ ከንጉሱ ከአጼ ዘርዓ ያዕቆብ ጋር ሆነው የምሕረት ቃል ኪዳን ለመቀበል በዚች በግሸን ደብረ ከርቤ ሱባኤ ገብተዋል። በሱባኤያቸውም መጨረሻ መድኃኒታችን ኢየሱስ ክርስቶስ ተገልጦ ይህችስ ቦታ እኔ ተወልጄ ያደግኩባትን ኢየሩሳሌምን ትሆን፣ የተሰቀልኩባት ቀራንዮን ትሆን፣ የተቀበርኩባትን ጎለጎታ ትሆን፣ በዚች ቦታ እመጣ የሚማጸኑ ሁሉ ቸርነቴ ትጎበኘዋለች፣ ጠለ ምሕረቴም አይለይባትም አላቸው። አጼ ዘርዓ ያዕቆብም በዚያ ለተገኙ ምዕመናን ሁሉ በጽሑፍ ካሰሙ በኋላ ጠቅላላ የግማደ መስቀሉንና የሌሎች ታሪካውያን ንዋያተ ቅድሳትን ዝርዝር ታሪክ የያዘው መጽሐፈ ጤፉት ብለው ሰየሙት። ድንጋጼውን ሁሉ በመዘርዘር ለግሸን ደብረ እግዚአብሔር አብ ሰጡ።
አጼ ዘርዓ ያዕቆብም በዚህች ብቻ ሳይወሰኑ እሌኒ የተሰኘችው ንግሥት በእመቤታችን ማርያም ስም ቤተ መቅደስ እንድትሰራ አዘዘው። የእመቤታችን ማርያም ቤተ ክርስቲያን ከእግዚአብሔር አብ ቤተ ክርስቲያን አጠገብ አሳንጻ ጥር 21 ቀን ቅዳሴ ቤቱ ተከበረ። ይህችን ደብር ደብረ ከብሬ ብለው በመሰየም እንኳንስ ሰው የሰገረ ቆቅ የበረረ ወፍ እንዳይገደል ዳሯ እሳት ማሏ ገነት ትሁን ብለው በደንብና በስርዓት በመጽሐፍ የትውፊት ውስጥ አስቀምጠዋል፣ ጽፈዋል። በዚህም ምክንያት በየጊዜው የነገሱ የኢትዮጵያ ነገስታት፣ ጳጳሳት፣ መሳፍንትና መኳንን ልዩ ልዩ የንዋያተ ቅድሳት መጻሕፍትን፣ የወርቅንና የብርን ጻሕል ጽዋን፣ መስቀልንና የመሳሰሉትን ስጦታ አበርክተዋል። ግማደ መስቀሉ ከእስክንድርያ ሰናኦር የገባው መስከረም 10 ቀን ቢሆንም ኢትዮጵያ ግሸን አምባ የገባበት መቅደስ ተሰርቶ ቅዳሴ ቤቱ የተከበረውና አጼ ዘርዓ ያዕቆብ ለመላው የኢትዮጵያ ሕዝብ በጽሑፍ በመዘርዘር የገለጹት መስከረም 21 ቀን ነው። ይህ ዕለትም በየዓመቱ በድምቀት ይከበራል። ምዕመናንም በግሸን ማርያም በመገኘት ከዚያን ጊዜ ጀምሮ እስካሁን ድረስ ይላሉ። ኃጢአታቸውን ለካህን ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸለዩና የሚማጸኑ ሁሉ እስከ 7 ትውልድ ድረስ የምሕረት ቃል ኪዳን እንደሚያገኙ ጤፉት በተባለችው መጽሐፍ ተጠቅሷል። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች ማለት በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ከአራት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ሰዎች ነበሩ። እግዚአብሔርን በሰራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውን ከፍለው ለድሆችም ለጦም አዳሪዎችና ለቤተ ክርስቲያን ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታትም በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ እንቅልፋቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፈር ታየች። ሁለተኛም እርሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅፋታቸውም በነቁ ጊዜ ደስ አላቸው። በምኝታቸውም ስላዩት ነገር እርሳቸው በእርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃድ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝ ልጅ ለእግዚአብሔር መባ አድርጌ እሰጣለሁም ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውንም ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጣትን የሚጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። 6 ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙም ጊዜ ወደ እርሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ላንቺ የተደረገ ይህ የምንሰማው ነገር ምንድነው? አሏት። መጽነሷን የሚያዩ ዘንድ ማኅፀኗን ዳሰሱ።
ዓይኗ የታወረ ከክብርት ሐናና ዘመዶች ወገን የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምን ሳታውቅ ዓይኗ በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዕት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ አንዳች በማኅፀኗ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በእሳቸው ላይ ከበረች። ዝናውን በየአገሩ ሁሉ ተሰማ። ድውያኑን ሁሉ ሕሙማኑም ሁሉ እያመጡ ማኅፀኗን እየዳሰሱ ይፈውሱ ነበር። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆናሉ። የእስራኤልም ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድነናለችና በእኛ ላይ ልትነግሥ አይደለምን? አሉ። ከእሳቸውም አንዱ ይህ ያስደንቃችኋልን? ሙሴ እንደጻፈው በድንጋይ ወግረን እንድንገድላቸው ዘንድ ኑ አላቸውና ሁሉም ተቀጣጠሩ። መንፈቀ ሌሊት በሆነ ጊዜ ስመው ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታደነንና ማስፈራራትን መውደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷንም ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደግባት ከማዕር ከሶከር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቶ ሁሉ ይበልጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽሞ ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽሞ አደነቁ። እርስ በርሳቸውም እንደዚህ ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ ሞልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችን ብላቴና ስሟ ማርያም አሏት። ይህም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸውን ማርያምን ሲያሳድጉና ልጃቸውን ስለሳቸው ስላደረገችላቸው ሁሉ እግዚአብሔርን ፈጽሞ ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸው ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዕት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄም ይህን ነገር ሚስቱ ከሐና በሰማ ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውን ሁሉ ጠሩ። ልጆቻቸውን ይዘው ሂደው ወደ ቤተ እግዚአብሔር አስገቧት። ካህናት በቤተ መቅደስም ያሉ ሁሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምንና ሚስቱን ሐናን ልጃቸውን ማርያምን አመሰግኗቸው። በአንብሮተ እድ ፈጽሞ ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏችኋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷችኋል አላቸው። እመቤታችንንም ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። አቅፈው ይዘውም ታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ልመናዋ ክብሯም ለኛ በእውነት በሁላችን ላይ ይደርብን፣ አሜን።